ዳንኤልና ኮከባማ ዋሻ። በአረንጓዴና በሐይቋ ዳርቻ ጉማሬዎች ድምጻቸውን ከሚያሰሙበት፣ ዝንጀሮችም ከዛፍ ዛፍ እየዘለሉ ከሚጫወቱባት በሐዋሳ ውብ ከተማ ዳንኤል የተባለ ጎላ ጎላ ያሉ አይኖች ያሉት የ7 ዓመት ልጅ ይኖር ነበር። ዳንኤል ታሪኮችን ይወድ ስለነበር አያቱ ከነገስታት በእድሜ ስለሚበልጡትና በጥንት ዘመን የነበሩ ሚስጥራትን፣ ታሪኮችን በተለይ ደግሞ እንደ ግዙፍ ተራራ ቆሞ ስለሚገኙት ስለ ጥንታዊ አክሱም ድንጋይ ሐውልቶች ብዙ ጊዜ ይተርኩለት ነበር። ዳንኤል በእጁ የያዘውን የመጫወቻ መኪናዎች እያወዛወዘ አይኑን በመጨፈን ከዕለታት አንድ ቀን እነዚህን ሐውልቶች በእጅ ነካቸዋለሁ ሲል ምኞቱን ይናገር ነበር። በአንድ ምሽት ዳንኤል ወላጆቹን ነገ ወደ አክሱም መሄድ እንችላለን ሲል ጠየቃቸው። የዳንኤል እናት በቀስታ ቅር ባለው አንደበቷ አይ ትንሹ አሳሼ፣ ወደ ትግራይ የሚወስዱ መንገዶች አሁን አስቸጋሪ ሆነዋል፣ ወደዛ መጓዝ አደጋለሁ አለችው። አባቱም አክሎ ልጄ ጦርነት እንዳውሎ ንፋስ ነው፣ ከስፍራ ስፍራ መጓዝን አስቸጋሪ ያደርገዋል፣ አይዞ አውሎ ንፋስ ግን ለዘላለም አይዘልቅም አለው። ይሄኔ ዳንኤል ከልቡ አዘነ። የዚያን ዕለት ምሽትም ዳንኤል ከተቀመጠበት የመኝታ ክፍል መስኮት ባሻገር የእሳት ራት ነፍሳቶች በመስኮት በኩል ሲጨፍሩ እየተመለከተ እቅድ አወጣ። ከዋክብቶች ሲያበሩ ተኝተሽ በላይሽ ወንዙ ፉዋ ያለ ይጓዛል ከስርሽ፣ ተራራዎቹ አሉ በቀኝሽ በግራሽ፣ በሕልም ስትጫወቺ ከምትወጃቸው ጋር። በላይኛው የመሬት ክፍል ወደ አክሱም መሄድ ካልቻልኩ በውስጠኛው የመሬት ክፍል መሄድ እችላለሁ በማለት የቀይ ቀለም ያለውን የመጫወቻ አካፋ ይዞ ወደ ጓሮ ገባ። ዶም 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 በማድረግ ዳንኤል አንድ ትንሽ ጉድጓድ ቆፈረና ጉድጓዱን አጎንብሶ በሹክሹክታ ቀጥታ ወደ አክሱም ብቆፍር የአክሱም ሐውልቶችን አስገርማቸዋለሁ ሲል ተናገረ። ጠለቅም አድርጎ ጉድጓዱን ሲቆፍር ከጉድጓዱ የሚወጣው አፈር በአስገራሚ ሁኔታ ማንጸባረቁ ድንገት መሬቱ በኃይል ተናወጠ። ከዚያም ጉድጓዱ በወርቃማ ብርሃን ያበራ ዋሻ ሆነ። አንድ ድምጽህም እንዲህ ሲል አስተጋባ፣ አንጸባራቂውን የኮከብ ዋሻ መንገድ ያገኙት ደፋሮች ብቻ ናቸው የሚል ድምጽ ዋሻውን አስተጋባ። ዳንኤል የተንሳፈፈ ወደ ውስጥ ገባ። ዋሻው እንደ ወንዝ ጠመዝማዛ ቢሆንም አንጸባራቂው ኮከብ እያበራለት ይመራው ነበር። ብዙም ሳይቆይ ሌላ ድምጽ ሰማ። እሱም ጠንካራ ጥፍር ያላቸው የአይጥ ቤተሰቦች ብቅ አሉ። እርዳታ ያስፈልጋል ኢንጂነር ዳንኤል ሲሉ ዳንኤልን ጠየቁት። ፈጥነውም በአንድ ላይ በጨለማ በተስፋ በፍቅር የማይታሰበው መንገድ ሊገነባ ይችላል እያሉ እየዘመሩ መቆፈሩን ጀመሩ። በዚህ መሃል
የዋሻው መሿለኪያ በድንገት ተከፍቶ ዋሻው በሙሉ በውሃ ተሞላ። ሌላ አስቸጋሪ ነገር ገጠማቸው። ዳንኤል በድንጋጤ ውስጥ እያለ አንድ ጥበበኛ ኤሊ እየዋኘች ዳንኤል ጋር ቀርባ ቀጥል ዳንኤል አለችው። ወንዞች የሚፈሱት ከተራሮች በታች ናቸው። አክሱም እናንተ ከምታስቡት በላይ ከዚህ ቅርብ ነው ስትል ተናገረች። እነዛም ኤሊዎች በአንድ ላይ ተንሳፈው መንገዱን እየመሩ ሲሄዱ ስለ ንግስቲቷ፣ ስለ ውበቷ፣ ዝናና ሀብቷ በህብረት ይዘምሩ ነበር። ኤሊዎቹም ከፊት ለፊታቸው ግዙፍ ግድግዳ ቆሞ ተመለከቱ። ይሄኔ ጠቢቧ ኤሊ ዳንኤል ጋር ቀርባ የመጨረሻው ጉዞ ያንተ ነው ኢንጂነር ዳንኤል አለችው። ዳንኤልም ኃይሉን አሰባስቦ ግድግዳውን ሲገፋው የፀሐይ ብርሃን ወደ ዋሻው ፈሰሰ። ውጭውን ሲመለከት በስፍራው የነበሩ የአክሱም ሐውልቶች እንደ ተራራ ወደ ደመናዎች የተቃረቡ ይመስሉ ነበር። ይሁን እንጂ ግን አንድ ችግር ተፈጠረ። በዛ ስፍራ የነበሩ ህጻናቶች በጣም አዝነው ሲያለቅሱ ነበር። ለምንድን ነው የምታለቅሱት? በማለት ጠየቃቸው። አንድ በሐዘን የተዋጠች ህጻን ልጅ እንዲህ ስትል መለሰችለት። የልጆች ሳቅ ይናፍቀናል። ጦርነት ብዙ መዝሙሮችን አስረስቶናል አለችው። ዳንኤል ከልቡ አዘነ። ልጅቷንም አቀፋት፣ እንዲህም አላት። አስተማሪ ታሪኮችን አምጥቼላችኋለሁ ብሎ ነገራት። ስለ ሐዋሳ ሐይቅ፣ ስለ አያቱ ቀልዶች፣ ስለ እናቱ፣ ስለ ሲዳማ ቡና ነገራቸው። ይሄኔ ተረጋጋች። የአክሱም ሐውልቶችም እንዲህ አሉት። ሐዋሳዎች ያበራሉ። እናመሰግናለን ትንሹ ድልድይ ሰሪ። መንገዶች በተዘጉበት ጊዜ እንኳን ልቦች ሊገናኙ እንደሚችሉ አስታውስ አሉት። ወዲያው ኳክ ኳክ እያለ አንድ ወርቃማ ንስር ዳንኤልን አሁን ወደ ቤት የምትመለስበት ጊዜ ነው አለው። ዳንኤልም በስፍራው ያለውን ደን፣ ወንዝና ተራራ እየተመለከተ ሳለ የሐዋሳ መብራት ከዋሻው በኩል በወግ ብልጭ ማለት ሲጀምር በሚቀጥለው ቀን ጠዋት ዳንኤል አልጋው ላይ ሆኖ ከእንቅልፉ ነቃ። ህልም ነበር እንዴ ሲል ራሱን ጠየቀ። ይሁን እንጂ አካፋው ጭቃማ ሆኖ ካጠገቡ ተመለከተ። በተጨማሪም ኪሱ ውስጥ የኮከብ ቅርጽ ያለው ትንሽ ድንጋይ ያገኘ። ታዲያ ቁርስ ሰዓት ላይ ትናንት ማታ አክሱምን ጎበኘው ሲል ለወላጆቹ ነገረ። ወላጆቹም ፈገግ ብሎ እስኪ አክሱም የጎበኘውን ሁሉ ንገረን አሉት። ዳንኤልም ጀብደኝነቱን እንደነገራቸው አባቱ ልጄ አንድ ቀን ማዕበሉ ሲያልፍ ወደ አክሱም አብረን እንሄዳለን ብሎ ቃል ገባለት። ዳንኤልም ራሱን በመነቅነቅ አዎንታውን ገለጸ። በፍቅርና በተስፋ በተሰሩ ታሪኮች፣ መዝሙሮችና ዋሻዎች አማካኝነት ከጦርነት መካከል እንኳን ወደሚፈልጉበት ስፍራ መጓዝ እንደሚቻል አሁን ተገነዘበ። ዘውትር ማታ ማታም በከዋክብት ብርሃን የተሞላውን ድንጋይ በሹክሹክታ አክሱምን ከልብ ጠብቃት፣ አንድ ቀን እንደገና እንገናኛለን በማለት ምኞቱን ይናገራል። ይህ የደማቋ ኮከብ የምሽት ሰዓት ትረካችን ነው። በደህና አደሩ። ከዋክብቶች ሲያበሩ ተኝተሽ በላይሽ ወንዙ ፉዋ ያለ ይጓዛል ከስርሽ ተራራዎቹ አሉ በቀኝሽ በግራሽ በህልም ስተጫወቺ ከሚትወጃቸው ጋር ተኝ የኔ ቆንጆ